ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 17 2017 ዓ.ም ያዘጋጀናቸውን የምሳሳ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትብብርን ማጠናከር ይገባል ተባለ። የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ከዓለም አቀፉ ቀጠናዊ ዘላቂ መፍትሄ ሴክሬታሪያት ተቋም ጋር በመተባበር ዓለም አቀፍ ጉባኤ በአዲስ አበባ በማካሄድ ላይ ይገኛል። በጉባኤው ላይ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ፣ የዩኒቨርሲቲው የሥራ ኃላፊዎች፣ የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰንና ጥሪ የተደረገላቸው እንግዶች ተሳትፈዋል። ከ19 የኢትዮጵያ ዩኒቨርሲቲዎች የተጋበዙ የዘርፉ ምሁራን፣ ዓለም አቀፍ ተቋማት፣ የልማት አጋሮች፣ ፖሊሲ አውጪዎችና አስፈጻሚዎችን በጉባኤው ላይ ታድመዋል። ጉባኤው በግዳጅ ስደትና ፍልሰት ላይ የደቡባዊው ዓለም እይታ በፖሊሲ ምርምር ትግበራ ጥምርት አንጻር ሲቃኝ በሚል መሪ ሐሳብ የሚደረግ ነው። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በቀጠናው ላለፉት ጥቂት ዓመታት በተለያዩ ምክንያቶች ከቤት ንብረታቸው መፈናቀላቸውን ገልጸዋል። ይህን መሰል መድረክ መዘጋጀቱ መፍትሄዎች ላይ ለመወያየት እድል የሚሰጥ ነው ብለዋል። የስደትና ፍልሰት ችግሮችን ለመፍታት ዘርፈ ብዙ ስራዎች እንደሚጠበቁ የገለጹት የጉባኤው ተሳታፊዎች ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትብብርን ማጠናከር እንደሚገባ አሳስበዋል። በሰዎች መፈናቀልና ስደት ላይ ያተኮሩ ምርምሮች፣ ፖሊሲዎችና ተፈጻሚ የሚሆኑ ስልቶች ቀርበው ውይይት እየተደረገባቸው መሆኑ የዩኒቨርሲቲ መረጃ ያመለክታል። ኢትዮጵያን ጨምሮ በሌሎች አፍሪካ ሀገራት የሚንቀሳቀሰው አግራ በዩኤስአይዲ መቋረጥ $40 ሚሊዮን አጣ። የአፍሪካ አረንጓዴ አብዮት ህብረት ወይም አግራ የአሜሪካን ፕሬዝዳንት ዶናልድ ትራምፕ በወሰዱት የእርዳታ ቅነሳ ምክንያት $40 ሚሊዮን የሚገመት የገንዘብ ድጋፍ ማጣቱን አስታውቋል። በኬንያ መቀመጫውን ያደረገው አግራ ኢትዮጵያን ጨምሮ በ12 የአፍሪካ ሀገራት ውስጥ ከትናንሽ አርሶ አደሮች ጋር በመተባበር የግብርና ልምዶችን ለማሻሻል፣ ገቢን ለማሳደግና ዘላቂ ልማትን ለማበረታታት የሚሰራ ግዙፍ ግብረሰናይ ተቋም ነው። ድርጅቱ እንደገለጸው ከዩኤስአይዲ የሚገኘው የገንዘብ ድጋፍ መቋረጥ ቀደም ሲል የተጀመሩ ስራዎችን መጉዳቱን ጠቁሟል። የአግራ ፕሬዝዳንት አሉስ ሬዌዛ እንደተናገሩት ሌሎች የአውሮፓ ሀገራት ለጋሾችም የገንዘብ ድጋፋቸውን እየቀነሱ መሆኑን ገልጸዋል። ይሁን እንጂ የአሜሪካ የእርዳታ ቅነሳ የአፍሪካ ሀገራት በግብርናው ዘርፍ ላይ ኢንቨስት እንዲያደርጉ እንደ ማንቂያ ደወል መሆኑን መናገራቸውን ኤፍቢ ዘግቧል። ይህ የ$40 ሚሊዮን ኪሳራ አግራ ከዩኤስአይዲ ሊያገኘው ያቀደው $100 ሚሊዮን የእርዳታ አካል እንደነበረ ገልጿል። በተመሳሳይ በዚህ ሳምንት የተባበሩት መንግስታት የዓለም ምግብ ፕሮግራም በኢትዮጵያ በቂ ገንዘብ ድጋፍ ባለመኖሩ 650 ሺህ የተመጣጠነ ምግብ እጥረት ያለባቸው ሴቶችና ህጻናት እርዳታ ሊያቋርጥ እንደሚችል አስታውቋል ሲል ካፒታል ዘግቧል። በዜጎች ላይ እገታና ግድያ በመፈጸም በደልና ግፍ እያደረሰ ባለው ታጣቂ ቡድን ላይ የተጠናከረ እርምጃ እየተወሰደ ነው ተባለ። በዜጎች ላይ እገታና ግድያ በመፈጸም እና የትምህርት ሂደትን በማወክ በመምህራን ላይ በደልና ግፍ እያደረሰ ባለው ጽንፈኛ ቡድን ላይ የተጠናከረ እርምጃ እየተወሰደ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ገልጸዋል። የክልሉ ሰላምና ጸጥታ ዘርፍ ኃላፊ ዶክተር ሸቴ የሱፍ ከኢዚያ ጋር ባደረጉት ቆይታ ሀገር የማፍረስ ዓላማ ይዞ የተነሳው ጽንፈኛ ቡድን በተለያዩ አካባቢዎች በመንቀሳቀስ በሰዎች ላይ ግድያ፣ ዘረፋና ውድመት ማስከተሉን አንስተዋል። ከዚህ ተግባር በመታቀብ ሰላማዊ አማራጭ በመከተል የጥፋት መንገዱን እንዲተው በመንግስት ተደጋጋሚ ጥሪ መቅረቡንና አሁንም የሰላም እጁ እንዳላጠፈ ገልጿል። በዚህም በርካታ ታጣቂዎች የጽንፈኛ ቡድኑን እኩይ ዓላማ በቅጡ በመረዳትና የመንግስትን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት መመለስ መቻላቸው ይታወቃል። ከዚህ ውጪ በጥፋት መንገድ በመቀጠል በግድያ፣ ዘረፋና የእገታ ተግባር ላይ በሚገኘው ጽንፈኛ ቡድን ላይ የተቀናጀና የተጠናከረ ህግ የማስከበር እርምጃ እየተወሰደ ነው ብሏል። የሃይማኖት አባቶችንና የሀገር ሽማግሌዎችን ጭምር በመግደልና በማገት ግፍ ሲፈጽም መቆየቱንም አስታውሰዋል። በተለይም በትምህርት ቤቶች ላይ ቦምብ በመጣል መምህራንን በማሰርና በመግደል እንዲሁም ልጆች ወደ ትምህርት ቤት እንዳይሄዱ በመከልከል ጸረ ህዝብ መሆኑን በተግባር አሳይቷል ብለዋል። በመሆኑም በዚህ የሀገርና የህዝብ ጸር በሆነ ጽንፈኛ ስብስብ ላይ በጥብቅ ክትትል የማያዳግም እርምጃ እየተወሰደበት መሆኑን ገልጿል። የጊዜያዊ አስተዳደሩ ዋነኛ ተልዕኮ ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው ተባለ። በትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜያዊ አስተዳደሩ ዋነኛ ተልዕኮ ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስታወቁ።
ፕሬዝዳንቱ ይህን ያስታወቁት የአፍሪካ ህብረት የፕሪቶሪያ የሰላም ስምምነት መከታተል ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጄኔራል ሳማድ አክሶዴ ትላንት ሚያዝያ 16 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ አክለውም ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም በአጠቃላይ በፕሪቶሪያው ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በመቀራረብ እንደሚሰራ ገልጸዋል። ሜጀር ጄኔራል ሳማድ አክሶዴ በበኩላቸው በፕሪቶሪያው ስምምነት አፈጻጸም ተፈናቃዮች መመለስ በሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያው ስምምነት የተሟላ ትግበራ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የፕሬዝዳንቱ ጽህፈት ቤት መረጃ ዋቢ አድርገው አዲስ ስታንዳርድ ዘግቧል። በትግራይ ክልል በተፈጠረው ሰላም የተከናወኑ የአፈርና ውሃ ጥበቃ ስራዎች ምርታማነትን እያሳደጉ መሆኑ ተገለጸ። በትግራይ ክልል በተገኘው ሰላም አማካኝነት በክልሉ በተለያዩ አካባቢዎች የተከናወኑ የአፈርና ውሃ ጥበቃ ስራዎች ምርታማነት እንዲጨምር ማድረጋቸውን በክልሉ ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ ገልጿል። በክልሉ በቅርብ ዓመታት የተካሄዱት የተቀናጀ የአፈርና ውሃ ጥበቃ ስራዎች የአፈር ለምነትን መጨመራቸው ተገልጿል። የልማት ስራው የከርሰ ምድር ውሃ ሀብትን ከመጨመር ባለፈ በጎርፍ ተጠርጎ ይወሰድ የነበረ ለም አፈር በማስቀረት በአማካይ እስከ 10% የምርት እድገት እንዲመዘገብ ማስችሏል። ለአብነትም በክልሉ በ2015-16 ዓ.ም የምርት ዘመን 5 ሚሊዮን ኩንታል የሰብል ምርት ሲገኝ በ2016-17 የምርት ዘመን የተገኘው ከ13 ሚሊዮን ኩንታል በላይ መድረሱ ተገልጿል። በክልሉ ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ እንደገለጹት የተገኘውን ሰላም በመጠቀም በተለያዩ አካባቢዎች የተከናወኑ የአፈርና ውሃ ጥበቃ ስራዎች ምርታማነት እንደሚጨምር ማድረጋቸውን ተናግረዋል። በክልሉ ከቅርብ ዓመታት ወዲህ በተከናወኑ የተቀናጀ የአፈርና ውሃ ጥበቃ ስራዎች የአፈር ለምነት በመጨመሩ የክልሉ የሰብል ምርታማነት እድገት እንዲያስመዘግብ ማድረጉን አብራርተዋል። ለዚህም በየደረጃው ያሉ የግብርና ባለሙያዎች ኃላፊነታቸውን በተገቢው እንዲወጡ በመደረጉ የተሻለ ውጤት እንዲመዘገብ ምክንያት መሆኑን በተደረገ የመስክ ምልከታና ግምገማ ማረጋገጥ መቻሉን አስረድተዋል ማለቱን ከግብርና ሚኒስቴር ያገኘነው መረጃ ያመለክታል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የምሳ ሰዓት ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ በኪየቭ ላይ በምትፈጽመው ከባድ አየር ጥቃት ደስተኛ ለመሆናቸውን ገለጹ። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ፕሬዝዳንት ቭላዲሚር ፑቲንን አቁም ሲሉ የተናገሩ ቢሆንም ነገር ግን ሩሲያ ላይ ሊወሰድ ስለሚችል ተጨማሪ እርምጃ ያሉት ነገር የለም። ሐሙስ ምሽት በዩክሬን ዋና ከተማ ላይ ሩሲያ በፈጸመችው የአየር ጥቃት 12 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል። የአሜሪካ ፕሬዝዳንት ከባለፈው ዓመት ሐምሌ ወር ወዲህ ታይቶ የማይታወቅ ነው የተባለውን ተከታታይና ከባድ ጥቃት ተከትሎ በሁለቱም ወገኖች ላይ ከፍተኛ ጫና ማድረግ ጦርነቱን ያስቆመዋል ብለዋል። ሁለቱ ሀገራት የሰላም ስምምነት ላይ እንዲደርሱ አሜሪካንን ጨምሮ የተለያዩ ሀገራት በሚያደርጉት ጥረት ላይ ሩሲያ የምትፈጽማቸው ጥቃቶች እንቅፋት ሆነዋል። በትሩዝ ማህበራዊ ድረገጻቸው ላይ ፕሬዝዳንት ቭላዲሚር ፑቲንን የተቹት ዶናልድ ትራምፕ አስፈላጊ አልነበረም፣ እንዲሁም በጣም መጥፎ ጊዜ ነው፣ ቭላዲሚር ፑቲን አቁም ብለዋል። ሩሲያ ተከታታይ ጥቃቶችን እየፈጸመች ያለው የሰላም ጥረቱ አካል ተደርጎ የቀረበውና ሩሲያ በቁጥጥሯ ስር ያደረገቻቸውን ግዛቶች ኪየቭ እንድትቀበል ግፊት እየተደረገ ባለበት ወቅት ነው። ሐሙስ ዕለት ትራምፕ ከኖርዌይ ጠቅላይ ሚኒስትር ጋር በዋይት ሃውስ በተገናኙበት ወቅት ለየትኛውም ወገን ውግንና የለኝም፣ የምወግነው ህይወትን ማትረፍ ላይ ነው ብለዋል። ፕሬዚደንት ቮሎዲሚር ዜሌንስኪ ደቡብ አፍሪካን በሚጎበኙበት ወቅት ስለተፈጸሙት ጥቃቶች የተናገሩ ሲሆን አሜሪካ የተኩስ አቁም ላይ እንዲደረስ ሩሲያ ላይ የተሻለ ጫና ማድረግ ትችል ነበር ሲሉ አስተያየታቸውን ሰጥተዋል። ዜሌንስኪ ሩሲያ ላይ በሚገባ ጫና ከተደረገ ስምምነት ላይ መድረስ እንችላለን ብለን እናምናለን ሲሉ ለጋዜጠኞች ተናግረዋል ያለው ቢቢሲ ነው። የእስራኤል ጦር የተባበሩት መንግስታት ድርጅት ሰራተኛ ከታንክ ላይ በተተኮሰ ጥይት መጥቶ መግደሉን አመነ። መጋቢት 19 የእስራኤል ጦር በዲያር አልባላ በሚገኘው የተባበሩት መንግስታት ቅጥር ግቢ ላይ በፈጸመው ጥቃት አንድ የድርጅት ሰራተኛ መሞቱን ተከትሎ ጥቃቱን አለመፈጸሙን ገልጾ ነበር። ነገር ግን ሐሙስ ዕለት የእስራኤል መከላከያ ሚኒስትር ባወጣው መግለጫ የመጀመሪያ ደረጃ የምርመራ ውጤት እንደሚያሳየው ቅጥር ግቢው ውስጥ በሚገኙ ህንፃዎች በስህተት ጠላት እንደሚገኝባቸው በመለየታቸው ወታደሮች የመንግስታቱ ድርጅት ሰራተኛ መግደላቸውን አምኗል።
በመግለጫው ላይ አክሎም ህንፃው ላይ ጥቃት የተፈጸመው ጠላት መኖር አለመኖሩ ቅኝት ከተደረገ በኋላ ቢሆንም የተባበሩት መንግስታት ተቋም መሆኑ አልተለየም ነበር ብሏል። የመጀመሪያ ደረጃ ምርመራ ውጤቱን ለተባበሩት መንግስታት ድርጅት ማጋራቱን የገለጸው መከላከያ ሚኒስትሩ አጠቃላይ ሪፖርቱን ሲጠናቀቅ እንደሚያስረክብ አስታውቋል። ጥቃቱ የተፈጸመው ለሁለት ወር ያህል የቆየው የተኩስ አቁም ስምምነት ማብቃቱን ተከትሎ የእስራኤል መከላከያ የሚወስደውን ወታደራዊ እርምጃ ዳግም አጠናክሮ በጀመረበት ወቅት ነው ሲል ቢቢሲ ዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 17 2017 ዓ.ም ያዘጋጀናቸው የምሳ ሰዓት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።